ሰላም ጤና ይስጥልኝ ቤተሰቦች፣ ቦሊ ዶክተር በሚለው የመረጃ ፕሮግራም በድጋሚ ተገናኝተናል። የዛሬ ቀዳሚና የመጀመሪያ ዜና የሚሆነው የሳኦ ፊልም ዳይሬክተር የሆነው ሱጂት በአሁኑ ሰዓት ላይ ሁለት ትልልቅ ፊልሞች ላይ ትኩረት አድርጎ እየሰራ ያለ ሲሆን አንደኛውን ፊልም ከፓቨን ከሊያን ጋር የሚሰራው ሲሆን ሁለተኛው ደግሞ ከፕረባስ ጋር ይሆናል ተብሏል። ኦጂ የተሰኘውን ፊልም ከሰራ በኋላ ዳይሬክተር ሱጂት በቀጣይ ከናኒ ጋር አንድ ፊልም ይሰራል ሲባል ነበረ። ግን ደግሞ ናኒ ዘ ፓራዳይዝ የተሰኘውን ፊልም መስራትና መጨረስ አልቻለም። ስለዚህ ከሱጂት ጋር ይሰራ የነበረው ብለዲ ሮሚ የተሰኘው ፊልም በአሁኑ ሰዓት ላይ ሆልድ እንደተደረገ ተነግሯል። ብለዲ ሮሚ የሚለውን ፊልም ለመስራት እንኳን አሁን ትንሽ ጊዜ ይፈጃል ወይም ቆየት ይላል። ስለዚህ የፊልም ዳይሬክተር የሆነው ሱጂት ኦጂ ሁለተኛውን ክፍልና ከፕረባስ ጋር ስለሚሰራው ፊልም አንዳንድ ነገሮች እያጠናከረ ስክሪፕቶችን እየጻፈ እንዳለ እየተነገረ ነው ያለው። በ2005 ለይታ ይበቃ የነበረው ኦጂ የተሰኘው ፊልም የመጀመሪያው ክፍል ቦክስ ኦፊስ ላይ ብዙም እንኳን አልተወደደም ወይም ጥሩ አቀባበል ማግኘት አልቻለም። ግን አጨራረሱ ላይ ሁለተኛ ክፍል ለመስራት ወይም ታሪኩን ሰፋ አድርጎ ለመቀጠል በደንብ አድርገው ምርጥ አድርገው አዘጋጅተውት ነበረ። ስለዚህ የፊልሙ ዳይሬክተር የሆነው ሱጂት በአሁኑ ሰዓት ላይ ኦጂ ሁለተኛውን ክፍል ታሪኩን ለመቀጠልና አሳምሮ ለመስራት ዝግጅት አድርጓል ተብሏል። ከዛ ሌላም ዳይሬክተር ሱጂት ከፕረባስ ጋር አንድ ፊልም ለመስራት ፕላን እያደረገ ነው ያለው። በዚህ ፊልም አይዲያ ላይም በጣም ብዙ ስራ እየሰራ እንዳለ መረጃዎች ይወጡ ነው ያሉት። ግን ደግሞ ምናልባት ከፕረባስ ጋር ፊልም መስራት ይችላል የሚለው አጠራጣሪ ይመስላል። ቀደም ብሎ የሰሩት እንኳን ሳኦ የተሰኘው ፊልም ተስፋ የተደረገበትን ያን ያህል ምርጥ አቀባበል ማግኘት አልቻለም ነበረ። ስለዚህ ድጋሚ ይሰራሉ የሚለው ቻንስ ጠበብ ያለ ነው። ከፕረባስ ጋር መስራቱ ትንሽ ከበድ ያለው ቢሆንም ኦጂ ሁለተኛው ክፍል ግን እንደሚሰራ ምንም ጥርጥር የለውም፣ የተረጋገጠ ነው። ግን ኦጂ ሁለተኛው ክፍል ቀረጻ ከመጀመሩ በፊት ከናኒ ጋር ቀደም ብሎ ፕሮግራም ያደረጉት ወይም ያቀዱት የነበረውን ብለዲ ሮሚ የተሰኘውን ፊልም ቀረጻ እንደሚያደርጉና እንደሚሰሩ የተረጋገጠ ነው። ሁሉ ነገር በትክክል ከሄደ እንግዲህ የፊልሙ ቀረጻ እስከዚህ ዓመት መጨረሻ ድረስ አንድ ብሎ ይጀምራል ተብሎ ይጠበቃል። ብለዲ ሮሚ የሚለው ፊልም ጣጣውን ጨርሶ 2027 ላይ ይወጣል ተብሎ ይጠበቃል። ስለዚህ በቀጣይ ዳይሬክተር ሱጂት የሚሰራው ፊልም የትኛው ይሆናል? ፓቨን ከሊያን የሚተውንበት ኦጂ ሁለተኛው ክፍል ደግሞ እስከ መቼ ድረስ ጨርሰው ያቀርቡታል የሚለውን በቀጣይ መረጃ እስከሚወጣ ድረስ እንጠብቃለን ማለት ነው። ሰልማን ካን በቀጣይ እየሰራበት ያለው ርዕሱ ያልተገለጸው ፊልም መናሊ ላይ የነበረውን ቀረጻ ሙሉ ለሙሉ አጠናቋል። ስለዚህ ሁለተኛ ዙር ቀረጻውን ሙምባይ ላይ አንድ ብሎ ይጀምራል ተብሏል። በቅርቡ መረጃ እንደሚያሳየው እንግዲህ በነገው ዕለት ማለትም ከጁላይ 10 ጀምሮ ሙምባይ ውስጥ ባንድራ የሚባለው አካባቢ አንድ ብሎ ቀረጻውን የሚጀምር ሲሆን ሆነ እዚህ ቦታ ላይ ፊልሙ ላይ ያሉ ትልልቅ የሚባሉ አክሽን ሲኩዌንሶች ቀረጻ ይደረጋል ተብሏል። መናሊ ውስጥ በነበረ የቀረጻ ዙር ላይ አክሽኑ ላይ ከሰልማን ካን ጋር ኔንታራ ማብራ እንደተቀረጸች መረጃዎች ወጥቶ ነበረ፣ ታይታ ነበረ በደንብ። ስለዚህ አሁንም ሙምባይ ውስጥ ባንድራ የሚባለው አካባቢ የፊልሙን ለየት ያለ አክሽን ሲኖች ቀረጻ ይደረግለታል ተብሎ ይጠበቃል። ቀደም ብሎ እንደተገለጸውና እንደተነገረው ሰልማን ካንና ኔንታራ ከፊት ቦታውን ይዘው ወይም መሪ ተዋናይ ሆነው የሚጫወቱ ሲሆን በፊልሙ ላይ ከነሱ ጋር ደግሞ አኒል ካፑር፣ አርቪንድ ስዋሚና ራጅፓል ያደቭ በረዳት ተዋናይነት ተሳትፎበታል የተባለ ፊልም ሆኗል። የፊልሙ ቀረጻ በአሁኑ ሰዓት ላይ በጣም ጣጥፎ እየቀጠለ ነው ያለው። ሁላችሁም እንደምታውቁት ደግሞ የቴልጉ ዳይሬክተር የሆነው ቫምሲ ፐትበሊ ይህንን ፊልም ዳይሬክት እያደረገ ነው ያለው። የፊልሙ ቀረጻ እንግዲህ በዚህ መልኩ ከቀጠለም እስከዚህ ዓመት መጨረሻ ድረስ የሚጠናቀቅ ሲሆን የፊልሙም ደግሞ ፈርስት ሉክ ቲዘሩ ወይም ፖስተሩ የሰልማን ካን ልደት ማለትም ዲሴምበር 27 ላይ ይለቃል ተብሎ ይጠበቃል። ፊልሙ ግን ያው ቀደም ብሎ እንደተነገረውና ፕሮግራም በተደረገለት 2027 ኢድ ላይ ለእይታ ይበቃል በዓለም አቀፍ ደረጃ ተብሎ ይጠበቃል። የቪጄ ሰቱፑቲ ቀጣይ ፊልሙ ጁን 8 ላይ ቲዘሩ ወይም ደግሞ ይታያል ተብሏል። ቪጄ ሰቱፑቲ መሪ ተዋናይ ሆኖ የሚጫወትበት እስላም ዶግ ሰርትሪ ቴምፕል ሮድ የተሰኘው ፊልም በዚህ ዓመት በጣም ከሚጠበቁ ፊልሞች መሃል አንዱ ነው። ይህንን ፊልም ደግሞ ታዋቂው ዳይሬክተር ፑሪ ጀገናት ዳይሬክት ያደረገው ፊልም ነው። ፑሪ ጀገናት በኢንዱስትሪ ላይ በጣም የሚታወቅ ዳይሬክተር ነው። ሁላችሁም እንደምታውቁት ቀደም ያሉት ሁለት ትልልቅ ፊልሞቹ ቦክስ ኦፊስ ላይ ፍሎፕ ሆኖ ነበረ። በ2022 ለይታ የበቃው ላይገር የተሰኘው ፊልምና በ2024 ለይታ የበቃው ደግሞ ደብል ስማርት የተሰኙ ፊልሞች ፍሎፕ ነበሩ። ስለዚህ በአሁኑ ሰዓት ላይ ዳይሬክተሩ ፑሪ ጀገናት አንድ አዲስ ፊልም ይዞ እየመጣ ነው ያለው። በፊልሙ ላይም ከቪጄ ሰቱፑቲ ጋር ሳማንታ ታቡና ዲግነሽ ቪጄ ከፊት ቦታውን ይዞ ይጫወቱበታል የተባለ ፊልም ሆኗል። የፊልሙ ፕሪፕሮዳክሽን ስራ ጠቅላላ ተጠናቋል። ስለዚህ ቲዘሩ ጁን 8 ማታ 11 ሰዓት ላይ ለይታ ይበቃል ተብሏል ወይም ይለቃል ተብሏል። ይህን ድምጽ እስከቀዳውበት ሰዓት ድረስ ግን አልተለቀቀም ነበርም። የሚለቀቅበትን ቀን እንኳን እስካሁን ድረስ ይፋ አላደረጉም። ግን የሚጠበቀው ምናልባት ከቲዘሩ ጋር ቀኑንም አብረው ይገልጻሉ ተብሎ ነው። በአሁኑ ሰዓት ላይ የፊልሙ ሃይፕ በጣም ጥሩ የሚባል ነው ወይም አሪፍ ደረጃ ደርሷል። በቀጣይ ደግሞ ፑሪ ጀገናት ዳይሬክት ያደረገው ፊልም እንዴት ይሆናል ቦክስ ኦፊስ ላይ የሚለውን አብረን ምን ይሆናል። የከረን ጆሃር ዶስታና ክፍለት ድጋሚ መነጋገሪያ ይሆናል። ምክንያቱም ዳይሬክት ያደርገዋል የተባለው አድቪክ ቸንደር በድጋሚ ከፊልሙ ላይ መውጣቱ ተነግሯል። መጀመሪያ እንኳን ዶስታናቶ የተሰኘውን ፊልም ኮሊን ዲቹዋ ዳይሬክት ያደርገዋል ተብሎ ነበረ። ባለመግባባታቸው የተነሳ በመጨረሻም ይሄ ዳይሬክተር እንደወጣ ተነግሮ ነበር። ከዛ መቀጠል ደግሞ አድቪክ ቸንደር ዳይሬክት ያደርገዋል ፊልሙን ተብሎ ነበረ። የዛኔም እንደተገለጸው ከሆነ ቪክራንት ሜሲና ለክሻን አልቫኒ በፊልሙ ላይ መሪ ተዋናይ ይሆኑበታል ተብሎ ነበረ። ቀደም ብሎ እንደተነገረው ዶስታናቱ ቀረጻውን በዚሁ ዓመት አንድ ብሎ ይጀምራል እስከ መጨረሻ ድረስ ተብሎ ነበረ። ግን አሁን ዳይሬክተሩ በመውጣቱ የተነሳ በድጋሚ መነጋገሪያ ይሆናል ወይም ድጋሚ ተራዝሟል። በቀጣይ ይሰራም አይሰራም እንኳን ምንም የተረጋገጠ ነገር የለውም። ዶስታና ሁለተኛው ክፍል እንደሚታወቀው ለከረን ጆሃር ድሪም ፕሮጀክቱ ነው የሚባል ስራ ነው። በቀጣይ ደግሞ ከዚህ ፊልም ጋር የተያዘ አፕዴት እስከሚወጣ ድረስ እንጠብቃለን ማለት ነው። ናኒ የሚተውንበት በጣም የሚጠበቀው ዘ ፓራዳይዝ የተሰኘው ፊልም በድጋሚ መራዘሙ እየተነገረ ነው ያለው። አሁን ላይ እንደተባለው ከሆነ ይህ ፊልም ኦገስት 21ም ለይታ ይበቃም እየተባለ ነው። ዘ ፓራዳይዝ የተሰኘው ፊልም ጣጣውን ጨርሶ ማርች ወር ላይ ለይታ ይበቃል ሲባል ነበረ። ቀረጻው ስለረፈደና ስለተንጓተተ የፊልሙ ቀረጻም ሆነ የሚወጣበት ቀን እንደተራዘመ ተነግሮ ነበር። ስለዚህ ጣጣውን ጨርሰን ኦገስት 21 2026 ለይታ እናበቃዋለን ብለው ነበር ፊልም ይከረጁ። አሁን ላይ ግን በወጣ አዳዲስ መረጃዎች እንደሚታየው ከሆነ ይህ ፊልም በዕለቱ የመለቀቅ እድሉ በጣም ጠባብ ነው ብለዋል። ምክንያቱም የቀራቸው የፊልም ቀረጻ ቦታ ራሱ
ወይም ፐርሰንቱ በጣም ሰፊ እንደሆነ ተነግሯል። ባለፈው እንዳሉትም አሁንም የፓራዳይስ ፊልም ሜከሮች የሚወጣበት ቀን ተራዝሟል የሚባለው ዜና ውሸት ነው እያሉ እያጣጣሉ ወይም ደግሞ ስህተት መሆኑን እየተናገሩ ነው ያሉት። ስለዚህ በቀጣይ ደግሞ ኦፊሻል በትክክል ምን እንደሚሉን አብረን የምንጠብቀው ይሆናል። ናጋቻታና የተወነበት መርደር ሚስትሪ ትሪለር ይዘት ያለው ዌብ ሲሪል የሆነው ዶታ የተሰኘው ፊልም በአሁኑ ሰዓት ላይ ቀረጻውን አንድ ብሎ ጀምረዋል። ዶታ የተሰኘው ዌብ ሲሪል የመጀመሪያ ሲዝኑን በ2023 ነበር ለእይታ የበቃው ወይም የተለቀቀው። ተመልካቹም ደግሞ በጣም ወዶት ያየውና ያደነቀው ቆንጆ ዌብ ሲሪል ነበረ። ፊልሙም አይኤምዲቢ ላይ 7.7 ሬት ያገኘ ፊልም ነበረ። ከ3 ቀን በፊት ጁን 5 ላይ ሃይድራባድ የሚባለው አካባቢ የፊልሙ ቀረጻ አንድ ብሎ መጀመራቸውን በዛው ላውንች ያደረጉና አናውንስ ያደረጉ ሲሆን ይህም ማለት የፊልሙ ቀረጻ ሙሉ ለሙሉ ተጀምረዋል ማለት ነው። ዶታ ሁለተኛውን ሲዝን ቪክረም ኩማር ሲሆን ዳይሬክት የሚያደርገው ይህ ዳይሬክተር ራሱ የመጀመሪያውን ሲዝን ዳይሬክት ያደረገው ነው። አንዳንድ መረጃዎች እንደሚያሳዩት ከሆነ ከመጀመሪያው ሲዝን የበለጠ ሁለተኛው ሲዝን ላይ ኢንቴንስ እና ዳርክነቱ ወይም ሰስፔንሱ በጣም ጠበቅ እንደሚልና እንደሚጨምር ተነግሯል። ቀረጻውን እንግዲህ በአሁኑ ሰዓት ላይ ከጀመሩ ደግሞ ከፊልሙ ጋር የተያዘ ቀሪ አፕዴቶች እስከ መቼ ድረስ ይወጣሉ የሚለውን አብረን ምን ይሆናል። የመጀመሪያውን ሲዝን አይታችሁት ነበር እንዴ? ካያችሁት ያላችሁን ሀሳብ አስተያየት ኮሜንት ላይ ጻፉልኝ። ደኬት የተሰኘው ፊልም በሂንዲ እስከሚወጣ ድረስ ሲጠበቅ ነበረ። በአሁኑ ሰዓት ላይ በሂንዲ ደብ ሆኖ በጥራት ለእይታ በቅቷል። ደኬት የተሰኘው ፊልም አፕሪል 10 ላይ ነበረ ቦክስ ኦፊስ ላይ ለእይታ የበቃው ወይም ለሲኒማ። ግን ደግሞ ፊልሙ አልተወደደም። በአስጠሊታ ሁኔታ ፍሎፕ ሆኖ የወረደ ፊልም ነበረ። እንደዛም ሆኖ ግን ፊልሙ በጣም የሚታይ እንደሆነና ቆንጆ እንደሆነ ብዙዎቹ እየመሰከሩ ነው ያሉት። አይኤምዲቢ ላይ ደግሞ ስናየው 7.8 አካባቢ ሬት ማግኘት የቻለ ፊልም ሆኗል። ስለዚህ እናንተም ይህን ፊልም እስካሁን ድረስ ካላያችሁት አሁን በጥራት ስለሚወጣ በአማርኛ እንግዲህ ቦታውን ታውቁታላችሁ፣ እንደተተረጎመ ጭንላችኋለሁ፣ ጎራ ብላችሁ እንድታዩ ጋብዛችኋለሁ። ቦክስ ኦፊስ ላይ ስላሉ ፊልሞች መለስ ብለን ስናይ ራም ቻናል የተሆነበት ፔዲ የተሰኘው ፊልም ቦክስ ኦፊስ ላይ በኔት ኮሌክሽን 69 ከሮር አካባቢ ኦፕኒንግ ዴይ እንዳሳለፈ የተነገረ ሲሆን በሁለተኛ ቀን ላይ ግን 27 ከሮር ብቻ መሰብሰብ ችሏል ተብሏል። ይህም ማለት ፔዲ የተሰኘው ፊልም በሁለት ቀን ውስጥ ብቻ ኢንዲያን ቦክስ ኦፊስ ላይ 96 ከሮር መሰብሰብ የቻለ ሲሆን በዓለም አቀፍ ደረጃ ደግሞ 150 ከሮር መሰብሰብ ችሏል ማለት ነው። ግን ደግሞ ፊልም ሜከሮቹ እንዳሉት 135 ከሮርና ከዛ በላይ መሰብሰቡን ተናግረዋል። በሁለት ቀን ውስጥ ደግሞ ፊልሙ 181 ከሮርም አልፏል ብለዋል። በሁለቱም በኩል ስናየው ፔዲ የተሰኘው ፊልም ቦክስ ኦፊስ ላይ ጥሩ ገንዘብ ሰብስቧል። ስለዚህ የቅዳሜና የእሁዱን ጨምሮ ደግሞ አጠቃላይ ምን ያህል ሰብስቧል የሚለውን ቀጣይ የማቀርበው ቦሊውድ ወቅታዊ ላይ በዝርዝር አቀርብላችኋለሁ። ፔዲ የተሰኘው ፊልም በጀቱ ከ300 እስከ 350 ከሮር እንደሆነ ተነግሯል። ስለዚህ ላይፍ ታይሙን ፊልሙ ሌላው ቢቀር እንኳን 500 ከሮር ማለፍ አለበት ማለት ነው። ያ ግዴታ ነው ሂት ለመሆን ማለት ነው። የመጀመሪያ ዊኬንዱ ሲጨርስ እንኳን 250 ከሮር ይሰብስባል ተብሎ ይገመታል። ግን ደግሞ ከዛ በላይ ምን ያህል ይሄዳል የሚለውን አብረን ይሆናል። ለክሽናራኒና አኔና ፓንዴ የተወኑበት ቻን ሜራድ የተሰኘው ፊልም የመጀመሪያ ሳምንቱ ላይ 18.30 ከሮር መሰብሰብ የቻለ ሲሆን ሁለተኛ ሳምንቱ ላይ ደግሞ 8.50 ከሮር አካባቢ መሰብሰብ ችሏል። ይህም ማለት ቻን ሜራድ የተሰኘው ፊልም በ14 ቀን ውስጥ ኦል ኢንዲያ ኔት ኮሌክሽን 26.50 ከሮር መሰብሰብ የቻለ ሲሆን በዓለም አቀፍ ደረጃ ደግሞ 35 ከሮርና ከዛ በላይ እንደሰበሰበ ተነግሯል። የፊልሙ በጀት 30 ከሮር አካባቢ እንደሆነ ተነግሯል። ይህም ማለት ፊልሙ ቦክስ ኦፊስ ላይ ሂት መሆኑን ያረጋገጠ ሆኗል ማለት ነው። በሩን ደበነም የተወነበት ሄጃዋኔቶ ኢሽኮሆና የተሰኘው ፊልም በህንዱ 8.50 ከሮር አካባቢ ሰብስቦ የመጀመሪያ ቀኑ ላይ ኦፕኒንግ ዴይ ማሳለፍ የቻለ ሲሆን በዓለም አቀፍ ደረጃ ደግሞ 12.7 ከሮር አካባቢ መሰብሰብ እንደቻለ ተነግሯል። ከበሩን ደበን አድናቂዎች አኳያው ሲታይ ኦፕኒንግ ዴይ ላይ በጣም ምርጥ ገንዘብ ወይም ጥሩ ገንዘብ ሰብስቧል የተባለ ፊልም ሆኗል። ግን በአጠቃላይ ደግሞ ዊኬንዱ ሲጨርስ ምን ያህል ሰብስቧል የሚለውን አብረን ይሆናል። ፊልሙ ቅዳሜና እሁድ ላይም ትኬት ሸጥ የተባለው መጠን በጣም ከፍተኛ እንደሆነ ተነግሯል። ይህም ማለት የፊልሙ ገቢ በጣም ሊያድግ ይችላል፣ ጥሩ ገንዘብ ሊሰበስብ ይችላል የሚለው ግምት በጣም ሰፋ እያለ ነው ያለው። ይህንንም ደግሞ በአጠቃላይ በቀጣይ ቦሊውድ ወቅታዊ ላይ ይዤላችሁ ቀርባለሁ። የፊልሙ በጀት ከ50 ከሮር በላይ እንደሆነ ተነግሯል። ስለዚህ በቀጣይ ሄጃዋኔቶ ኢሽኮሆና የተሰኘው ፊልም ላይፍ ታይም ሲጨርስ ደግሞ ምን ያህል ይሰበስባል የሚለውን እድሜና ጤናውን ይስተናብረን ይሆናል። እናንተስ የበሩን ይሄ ፊልም ስኬታማ ይሆናል ሂት ይሆናል ትላላችሁ? ያላችሁን ሀሳብ አስተያየት ኮሜንት ላይ ጻፉልኝ። ቪዲዮ ከተመቻችሁ ላይክ አድርጉ፣ ያላችሁን ሀሳብ አስተያየት በኮሜንት ግለጹ፣ ለጓደኞቻችሁ ሼር አድርጉ፣ ለቤቱ አዲስ ናችሁ ሰብስክራይብ አድርጉ፣ ቤተሰብ ሁኑ። ልክ እንደዚህ ከአንድ ሲኒማ ጋር የተያዙ በጣም ብዙ መረጃዎችን እንደዚህ የመጣሁኝ ያቀርብላችኋለሁ፣ እንጫወታለን። አቅራቢያችሁ ካሲፕ ካነበርኩኝ በሌላ ምርጥ ቪዲዮ በድጋሚ እስከምንገናኝ ደህና ሁኑ። ባባይ ना जाने कैसा एहसास है बुझती नहीं है क्या प्यास है क्या नशा इस प्यार का मुझ पे सनम छाने लगा कोई न जाने क्यों चैन होता है क्या करूँ कुछ कुछ होता है क्या करूँ हाय कुछ कुछ होता है।